መስራት ያስከብራል። እንግዲህ ከላይ ከታች እየዘለንን አይደለ ስሩ እንስራ ለዚሽ ብለን ከሀገር ወጥተናል ለዚሽ ብለን ማለት ነው። እችን ለማገኘት ታያችኋ። ወይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀሚዓን እንዴት ናችሁ? ደግዬ ናችሁ? እኛ ጋር አልሐምዱሊላህ። አሁን ትንሽ የግጥም እንግዲህ ልገጥም ነው፣ ግን ችሎታው የለኝም። ኢንሻአላህ ለዚህ ጎበዝ ነው የሚገጠምለት ማለት ነው። ቀጥ ለዚህ ነው አይደል የምገጥመው? እንዴ ቀጥታ አንተ ስትናፍቀኝ መውደድና ፍቅርህ ደርሶ ትዝ ሲለኝ ካለሁበት እኔ አንተ ስትናፍቀኝ ከቶም አይጋርደኝ ጋራ ሸንተረሩ ችሎም ማቆመኝ በረሃ መብረሩ አባጣ ጎርባጣ የመንገዱ እንቅፋት ላፍታም ትዝ አይለኝ ትንሽ እንኳን ቅንጣት የጭልመት መደቅደቅ ያወረው ወከታ ፍጹም አስፈራኝ የናፈቀኝ ለታ። ለዚህ ነው እየሰማችሁ ነው እንግዲህ። ቀንም ይሁን ሌሊት ይሁን ክረምት በጋ ጊዜም ቦታም አልመርጥ ለምንም አልሰጋ ብርዱና ወጨፉ ካፊያውና ደፉ መቼም አስቆሙኝ ፊቴ ቢሰለፉ መውደድና ፍቅርህ ደርሶ ትዝ ሲለኝ ካለሁበት ሁኜ አንተ ስትናፍቀኝ ስከንፍ እመጣለሁ ሳልነግርህ በርሬ ትዝታ እየጋለብኩ ያሰብኩ አስቋጥሬ ወዲያው ደርሳለሁ ካለሁበት ግድም ወዲያው ደርሳለሁ ካለህበት ግድም ካለህበት ግድም ከዛ ፊት ቆሜ ሳልተነፍስ ቃልም እንዲሁ በስስት እያዩ አይኖቼ አያቶችን ማለት ነው እንዴት እንደምትናፍቀኝ የኔ ውድ የኔ ሸበላ እያዩ አይኖቼ እምባ ይረጥባሉ እነዚያ ጉንጮቼ። እነዚህ ናቸው ደግሞ የሚረጥ ደሞ ቆየት ብዬ ላወራህ ያምረኛል። እችኛይቱ ናት ለዚህ ነው መከተም ለሰዋቅ ለምናምን የምትወጣ በቀላል ለምሳ ብሩ አለ ደግሞ ማለት ነው። ቀጥ ለዚች ነው ወይ እስኪ በጀሌ ነው ደሞ ቆየት ብዬ ያምረኛል የምሰማኛ ያስለፈልፈኛል እንዲሁ በስስት እያዩ አይኖቼ እንባም ይረጥባሉ እነዚያ ጉንጮቼ። ደሞ ቆየት ብዬ ላወራህ ያምረኛል የምሰማኝ ያህል ያስለፈልፈኛል በቃ ትዝ ስትለኝ እንዲህ ያደርገኛል የኔ ገላ የኔ ሰለውላዋ ትሬ አንቺ ይችላል የሚገባው ሁሉንም ሀቅ መስጠት አለበት። ላንተ ባይታይም ፊት ተገትሬ ጆሮችህ ባይሰሙም የውስጦችን ወሬ አንተ ስትናፍቀኝ ዘበትን ያላውቅም ሳልመጣ ቀርቼ በትዝታ ግልባ ባሳብ ፈረስቼ። ምክንያቱም ከታች ከላይ እኮ ነው የምለው አስበሽው ለዚህ ቸርለ ስንት ቦታ የደረስ ነው ማለት ነው። የኔ ገላ ቆይ አንድ ግጥም ደግሞ ማስቲካ የወራስ ቤዛዎች እሺ፣ እነዚህ የወር የማስቲካ ናቸው እነዚህ ማለት ነው የወር ናቸው። እሺ ግጥም ያን እዚችም እና እንግዲህ የሰራነው አላህ Subhanahu ሁሌ ትናፍቀኝ ሳይ አይንህን በየ ሀቂቀተን ማለት ነው። ጀሚዓን እችን ለማግኘት ስንት ነገር እንዲያሳለፍኩ ብታውቁ ሱብሃንአላህ። ስንት ጊዜ የመዳም ፊት አይተናል። ሌላው ቀርቶ ደግሞ ከሌለሽ ሀታ ለሀበሻ ራሱ ይቀየርብሻል እኮ እቺ ወይት ናት እቺ ከሌለችን ማለት ነው። ሱብሃንአላህ የሆነ ጊዜ ማለት ነው አላህ በረካ ያለ ነበረች አለችኝ ኢጃዛ ቢሱኛ ማለት ነው። እቺ ናት ይሄ እቺ ትዝታ ናት። እቺ ትዝታ 13 ብር ከዛ ወላሂ
ቤት ራሱ ያሉት ጋዝ ከለከሉኝ ማለት ነው። ጋዝ እንኳን ማስሞላ አጥቼ እኔ ግን በነበረኝ ሰዓት ሳረግላቸው ነበረ። ግን ሱብሃንአላህ አላህ ደግሞ ጥሎ አልጣለም። ከዛ በኋላ ኢነ መዐል ዑስሪ ዩስራ የሚለውን አሁን ነው ያየሁት። ሱብሃንአላህ ይሄንን አተን ጋዝ ራሱ ወጥ ለመስራት ወይም የሆነ ሻይ ለማፍላት የተለከሉን አለ። ምክንያቱም እቺ እንደዛ አይነት ስለሌለ ማለት ነው። ግን የሰውን ፊት ብዙ ያየንበት ብዙ የሰራንበት ለዚህ ብለን ነው ማለት ነው። እና ውድ ጓደኞቼ የምመክራችሁ ብር ስንይዝም ስናንትን ስንልም ያኔ በቃ በአግባቡ መሆን አለበት ማለት ነው። የሰው ልጅ የሚወደንም የሚጠላንም ሲኖረን ብቻ ሁሉም ሲኖረን ነው። ካልኖረን ማንም ይሆን አሀታ ለእህት ወንድሞቻችሁ የሚጠሉብን ሰዓት ነው ያለው ማለት ነው። እኛ እጃዛ ቤቱና ያሳለፈችውን እያየን ነው ማለት ነው። አንድ ለጋዝ ማስሞሊያ ብር አታ ስራ ፈታ ምግብ ለመስራት ጋዝ ቤት ማለት ነው ብዙ ነገር ያሳለፈችና ጋዝ የከለከሏት ኩሽና ቤቱን የተዘጋበት ጊዜ አልፎ ስላለ አያችሁ። ግን አልሐምዱሊላህ ረብል ዓለሚን ያንን እጥፍ ደግሞ የሰውን አይል አድርጎ እዚህ ደርሰናልና ጠንክረን እንስራ። ለዚህ ነው የኛ ፍቅረኛም ሁላችንም ነገር እቺ ናት ማለት ነው። አያችሁ ሙላው ይሄ ነገር አልሐምዱሊላህ። ግን ጊዜ ቂጣ ነው ይገለባበጣል። አልሐምዱሊላህ ያ ሁሉ አልፎ ያ ሁሉ እንደዚህ ደርሶ ዛሬ እዚህ ላይ መድረስ አልሐምዱሊላህ ማለት ነው። አላህ ሁሉንም ነገር በረካ ያደርግልን። በቃ እስከ ሰው ሳይሆን ደግሞ ከአላህ የምንለምን አላህ ያርክልን ውዶችዬ ማለት ነው። እና የሰው ሁሌም ቢሆን ማንም ይሁን ማንም ሰው ሲኖረን ብቻ እንደሚወደን ማወቅ ያለብን ይሄ ነው ማለት ነው። እንግዲህ የጓደኛዬ ታሪክም ቢሆን በቃ ለአንድ ሻይ ለማፍላት የተከለከለችበት ጊዜ ነበረ ጋዝ ላይ ማለት ነው። ኢጃዛ ቤት ላይ ለምን 5 ብር ስለሌላት በሰዓቱ ብር ስለሌላት ጋዝ መሙሊያ የላትም በሚል ማለት ነው። አያችዋ ጋዝ የተሞላ ጋዝ ሻይ ለማፍላት የተከለከለችበትን ጊዜ ያሳለፍን እና አሁን ላይ እዚህ ስንደርስ ግን ያ ሁሉ አልፎ እዚህ የደረስንበት ነው። እና አልሐምዱሊላህ ነው። ብር ካላችሁ ደግሞ ብራችሁ ዘመዳችሁም እህታችሁም ወንድሞቻችሁም ባላችሁም ብራችን ብቻ ነው። አላህ ጤና ይስጠን። ጤና ከሰጠን ሁሉም ነገር እንዳለ ማወቅ እንችላለን ማለት ነው። እና ቪዲዮውን ላይክ ሼር አድርጎ ቀን ያነሳን ሰዎች ቀን የሆነ ማለት አንድ ቀን ቢጥለን እኮ ዱንያ ትዞራለች፣ ጊዜ ይቀየራል። ጊዜ እንደ ቂጣ ነው የሚባለው፣ ይገለባበጣል። የማይገለባበጥ ቀን ያነሳን ሰው ላይ ባንዘባን በቃ ትክክል ነው ወላሂ። እና ደግሞ ሰው አምኖ ደግሞ ብር መስጠት ለምሳሌ አሁን እኛ ስንት 3 ሰው ቀማኝ ማለት ነው በየዋህነት ሰጥተናል። እንደዛ ነው መጠንቀቅ ማለት ነው። ያ አላህ ያኔ የሰው ልጅ ደግሞ እኛ ባለን በቃ ሰው ሲቸግረው ያለን የምናካፍል ነበር። ግን ሰው እኛ ግን ሲቸግረን ለአንድ ደቂቃ እንኳን ጋዝ የተከለከለችበትን ጊዜ ያደረሰን ሰዓት አለ። ግን ሁሉንም ደግሞ አላህ ሱብሃነሁ ወተዓላ የሚከፍል ይሆናል ውዶችዬ ማለት ነው። እና ለዚህ ብለን እንግዲህ ብዙ መከራ ስቃይ ያሳለፍን ነው። በአረብ ሀገር ላይ ያላችሁ ሁላችንም የምናውቀው ነው ማለት ነው። እቺ ደግሞ የኢትዮጵያ ትዝታ ናት። አያችኋል። አሁን እቺ ኢትዮጵያ ስንት ብዙ ነገር እንገዛባን ነበር ማለት ነው። 1 ኪሎ ቲማቲም እና 1 ኪሎ ሽንኩርት 250 250 በዚች እኔ ገዝቼ ነበር የመጣሁት ማለት ነው። 5 ብር አሁን 5 ብር ይሄ አሁን ምን ይገዛል? ግን ምን ይገዛል አሁን ላይ? አስለንም ይሄ አይተቀሙትም እኮ ወደቀ እንዴ? አዎ ይሄ ድሮኛ ባንክ ቤት መቀየር አይቻልም። እንጃ ባንክ ቤት አለ ዓለም ላኪን ግን በዚህ መገበያየት አይቻልም። ይሄስ 100 ብር። ይሄ ደግሞ ይሄም የኢትዮጵያ ነው። ይሄ ግን የማን ነው? ይሄ አሜሪካ ነው። ይሄ ሀብታም ብር ነው። እስኪ ሲያምጩ እስኪ ያሳያችሁ። ይሄ ከለሩን ራሱ እኮ ማውቀው። ይሄ እኮ የዶላር ነው። ይሄ ደግሞ የግብጽ ነው። ግብጽና አሜሪካ ሀበሻ ተቀላቅለዋል እና ሱዳን ቆይ ጀርባሽ ተነላላለ። ይሄ ሰልማን፣ ይሄ መሐመድ ሰልማን። እሺ ይሄሳ ይሄ ዶክተር አብይ የአብይ ፎቶ ነው። እነዚህ ላይ የለም ባይኖርም ዞሮ ያው የአብይ ጊዜ ነው እንዴ? የአብይ ጊዜማ ያሁኑ አዲስ ብር ነው። ይሄ እኮ የእንትና ነው መሰለኝ። እኔ የዛሬ 8 ዓመት ነው እኮ ይዤ የመጣሁት ይሄን ብር
ኃይለ ማርያም ነው ስሙ። የኃይለ ማርያም ፎቶ ነው ግን እዚህ ያለ የለም። ኢትዮጵያ ላይ እኮ ላይ እኮ የማንም ፎቶ አይደረግም ወላሂ። የመንግስት ጠይብ። ይሄ መሐመድ ሰልማን። ይሄ ማን ነበር? የኢትዮጵያን ድንበይ ኃይለ ማርያም በይወሽ በቃ ይሁን ወይ ማለት የግብጽ መሪ ማን ነበር? የግብጽ ረን ያላቆም። ይሄ እኮ እንትን ነው የግብጽ አይደለም። ይሄ ያው ትራብ ነው። ይሄማ ትራብ ነው እኮ። ይሄ እንትና ነው የአሜሪካ ነው። አንቺ ደግሞ ይሄ አሜሪካ ወይ ታላ አሜሪካ እንዴ? እኔ አላውቅም። የአሜሪካ ትራምፕ ነው እንዴ የሚባለው? ኧረ የሰው ስም አጠፋኝ መገናኛ። ይሄ የትራምፕ ነው የሚባለው። እንግዲህ አበሻ፣ ኢትዮጵያ፣ አሜሪካ፣ ግብጽ ተቀላቅለዋል ማለት አሰባይ ጓቹ ተቀላቅለዋል። ግን እንደ መሐመድ ሰልማን ብዙ ነገር ያየንበት ይሄ ሀበሻ ነው። አያትስ እነዚህ ሀበሻ ናቸው። ጉድ ላይ አሁን ወርቋል። ይሄ ብር ማስታወሻ ብዬ ይዤ የመጣሁት ጉድ ነው። ሳንቲሙ ነበር 5 አሁን ላይ እኮ በዚች ማችማ ነው ባልተገዛለኝ ማለት ነው። ኢትዮጵያ ላይ ግን ወርቋል። አያችሁ እቺ ማለት እንግዲህ እቺ 5 ብር እቺ ማለት ነው ዛሬ አይደለም 1 ሳንቲም እንኳን አይደለም እኮ ግማሬ። አሁን ይሄ አንዱ ሪያል 5 ብር ትሆናለች እንዴ ኢትዮጵያ? አሬ በጣም ማሪያ ምናምን ብር ነው የሚሆነው። አንዱ ሪያል 30 ምናምን እንደታከራለ እርግጠኛ ነኝ። ግን ሱብሃንአላህ ያለ ለቃቅም አሁን ባንድ አድርጊ ማለት ነው። እና ስሩ መስራት ያስከብራል። ስራ ደግሞ አንናቅ በሚለው ነው ማለት ነው። ስራ አንናቅ። የተገፋችሁ ደግሞ ካላችሁ በርቱ፣ ያልፋል። ማያልፍ ነገር የለም ያልፋል ማለት ነው። አያችሁ ግን ጓደኛዬ ብዙ ተገፍታ እዚህ የደረሰች አሁን ላይ ግን አልሐምዱሊላህ ረብል ዓለሚን። ከዛ በኋላ እንግዲህ ሰቢ አይው ከተገፋሽ በኋላ ማስሞላ የጠፋው አሁን ደግሞ አልሐምዱሊላህ ለ20 ብር ጋዝ ማስሞላ ጋዝ የከለከሉ ሰዎች አሁን ላይ ግን እዚህ ደርሳ አልሐምዱሊላህ ይሄንን አፍርታለች ማለት ነው። አያችሁ ዱንያ ቄጣ ነው ይገለባበጣል የሚባለው እንትን ነው። ግን በስንት እንደሆነ ታውቂያለሽ? ወላሂ ሀቂቀታ 2003 ነበር የምሰራው። አያችሁ ግን ጊዜ ይገለባበጣል። 20 ብር ኪሷ አታ ጋዝ አታስሞላም ብር የላትም ተብላ የተከለከለች ሴትዮ ጊዜ ቂጣ ነው። እነዛ ሰዎች ግን አሁን ብቻ አላህ ጊዜው ነው ደግሞ አላህ ደግሞ ያሳየናል። አሁን ላይ ግን ይሄን አፍርታ ደርሳ አልሐምዱሊላህ ረብል ዓለሚን ማለት ነው። ለሁሉም ነገር ውዶች ማለት ነው። አትጭ ጓደኛዬ ናት። እንደዚህ ብዙ ታሪክና ብዙ ነገሮችን ለብቻዋ ያሳለፈችው ማለት ነው። እና ያው የሰው ልጅ ስታምኑ ብርም ስታበድሩ በቃ ላላህም ብላችሁም ቢሆን ግን ከብራችሁ ሰው ብር ሲኖራችሁ ነው ሰው የሚወዳችሁ። ከዛ ውጭ ግን ማንም አጠገባችሁ እንደሌለ ማወቅ ትችላላችሁ ማለት ነው ውዶችዬ። ቪዲዮውን ላይክ ሼር አድርጉ። ወዳችኋለሁ። ቢስሚላህ ያ ረብ አሁን ዱአ አድርግበት። ዱአ ረበና ገንዘባችንን በሐራም ቦታ ላይ እንዳናጠፋ ወላሂ ጠብቀን ሐላል ነገር የምንሰራ መልካም ነገር ያኔ ይሄ ዱንያ ነውና ዱንያ ደግሞ ምንም ነውና ለአኺራችን የምንገበይበት ያድርገን። ዱንያችንን ለአኺራችን የምንሸጥ አላህ ያድርገን። ከዱንያ ይልቅ አኺራ የሚያስጨንቀን ያድርገን ሁላችንንም። ሀቂቀተን ይሄ ለመተዳደሪያ እንጂ ምንም ነው ዱንያ ምንም ነች። ላኪን ግን ይሄንን ደግሞ ከዋልንበት ለአኺራችን መስራት እንችላለን ማለት ነው። ማሻአላህ አላህ ሱብሃነሁ ወተዓላ ይግባበት እላችኋለሁ። አላህ በረካ ያደርግልን። ቪዲዮ እኮ አልወድም ላንቺ ብዬ ነው ግን ያደርግልንና ቪዲዮ ላይ ተሸራርጉ። ማሻአላህ ብሎ ማሻአላህ አዎ ግን ማሻአላህ በሉ ማለት ነው። ነገር እንዳየው አጠይቁኝ ወላሂ ሀቂቀተን ብዙ ነገርን ያሳለፈች ናት በዚች ማለት ነው ውዶችዬ። እና አላህ ሱብሃነሁ ወተዓላ በረካ ላይ ያደርገው። እነዚህ ደግሞ እንግዲህ ግብጽ እና አሜሪካ ሀበሻ ናቸው። ግብጽ ሀበሻና አሜሪካ በአንድ ላይ ተቀላቅለዋል። እንግዲህ ማን እንደሚያሸንፍ ደግሞ እና ያለን ማለት ነው። እዚህ ጋር እንደዚህማ የሳዑዲዎች ናቸው። ዋው እና አላህ በረካ ያደርግልሽ የኔ ውድ እህት። ብዙ ፈተና መከራ ብታሳልፊ አልሐምዱሊላህ እዚህ ስለደረሽ አልሐምዱሊላህ ማለት ነው። ሰው ሲኖርሽ ነው ግን ሰው ሲኖርሽ በቃ የሰው ልጅ ሲኖርሽ ብቻ እንደሚጠጋሽ አይተሽዋል። ብዙ ፈተናን አድርሰሻል።
አልሐምዱሊላህ ብለን መቀበል ነው። ጊዜ ቂጣ ነው ተገልብጧል። ለዚች እቺ ስለሌላት ነበረ አያትች እነዚች ብቻ ስለሌላት ሻይ ለማፍላት ጋዝ የተከለከለችበት ኩሽና ቤት የተዘጋበት ጊዜ ነበረ። አልሐምዱሊላህ ያን ጥፍ አድርጎ አሁን ላይ ጤና ካለ ይሄን አንተታለች ማለት ነው። እና ከዚህ ቪዲዮ ብዙ እንደምትማሩ እርግጠኛ ነኝ ብዬ አስባለሁኝ። ያው መጀመሪያው ላይ በግጥምም ቢሆን ግን ብዙ ትምህርት ፈተና አለው ማለት ነው። ይህንን ብር ስናገኝና በቃ የሰው ልጅ ሲኖርን ብቻ እንደሚወደን ለ20 ብር ተብሎ እንዴት ጋዝ ይከለከላል? አያችኋ። ግን በዛ ጥፍ ይኸው ተገኝቷል ማለት ነው። አሁን ላይ ግን ያቺ ልጅ ታማም ብዙ ነገር ሊደርስባት ይችላል። እሷም ደግሞ የምታጣበት እና ያንን ጋዝም የሆነ ነገር የምትከለከልበት ጊዜ ይመጣል። ጊዜ ቂጣ ነውና ይገለበጣል ማለት ነው። ለሰው ልጅ ግን ክፉ ነገር አንሰብ፣ በቃ ኸይርን እንስራ። ለምን አላህ ነው ሁሉንም ነገር እኮ አላህ ሱብሃነሁ ወተዓላ ነው የሚያመጣልን። እዛ ድረስ ያችን 20 ብር አታገኝም ብላ አስባ ነበረ። ግን አልሐምዱሊላህ ከዛ ጥፍ አድርጎ ሁሉንም ነገር አላህ ይሰጠናል፣ ይረዝቀናል። ብቻ ግን ጤና ይስጠን እላችኋለሁኝ። ከዚሁ ሰናበታችኋለሁ። ባይ ባይ ውዶችዬ ማለት ነው። ወዳችኋለሁኝ። መልካም ጊዜ ይሁንላችሁ። አከብራችኋለሁ። የዛሬ እንግዲህ ያው ግማሽም ቢሆን እየሻቀይ ሾከክ ትላለች ማለት ነው። በትንሽም ቢሆን ይህን ይመስላል ታሪኩ። ባይ ባይ። በሌላ ጊዜ ደግሞ በምርጥ ታሪክ እንመጣለን። ባይ። ወዳችኋለሁ።